አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። በ1970ዎቹ የመጀመሪያው የኪነ ጥበብ ባለሙያዎች የመብት ጥያቄ ባነሱበት ወቅት እጅግ ከፍተኛ አሳዛኝ ሁኔታዎች ተፈጠሩ። ኪነ ጥበበኞቹ በማኅበር እንደራጅ ብለው አመለከቱ። ደብዳቤም ከሠራተኛና ማኅበራዊ ጉዳይ አመጡ። ከማኅበራዊ ጉዳይ የመጡ ሹምም ሠራተኛውን ሰብስበው አወያዩ። አወያይተውም በማኅበር መደራጀት ትችላላችሁ፣ እናንተ እኮ ፈርጥ ኪነ ጥበበኞች ናችሁ ብለው ተስፋ ሰጧቸው። ይህንን ተስፋቸውን ይዘው የፈቃድ ጥያቄ ጠይቀው ለሰላማዊ ሰልፍ ወጡ። ማኅበራችን ይመሥረት፣ የመብት ጥያቄያችንም መልስ ያግኝ ብለው በአዲስ አበባ ከተማ የሚገኙ ከ100 ያላነሱ ኪነ ጥበበኞች ሰልፍ ወጡ። ጉዞአቸውንም ወደ ደርግ ጽሕፈት ቤት አደረጉ። ብርሃንና ሰላም ማተሚያ ቤትን አልፈው ወደ ቱሪስት ሆቴል ሲደርሱ ወታደሮች መጡና ከበቧቸው። ከበው እያንጠለጠሉ በካሚዮኖቻቸው ላይ ጫኗቸው። የዚህን ጊዜ ኪነ ጥበበኞቹ በያቅጣጫው እግሬ አውጭኝ አሉ። አስናቀች ወርቁ ከነያዘችው ሰንደቅ ዓላማ መኪናው ላይ ተጫነች። ሌሎቹም ይኸው ዕጣ ደረሳቸው። ሰልፉን ጎላ አድርጎ ይመራ የነበረው ጌታቸው ኩማ የሚባለው የአዲስ አበባ ማዘጋጃ ቤት ቲያትርና ባህል አዳራሽ ባልደረባ ነበር። ወታደሮቹ ጌታቸውን ይዘው ወደ መኪናው ሊወረውሩት ሲሉ ከፖሊሶቹ ጋር ግብ ገጠመ። እቅፍ አድርጎ የያዘውን ፖሊስ ልቀቀኝ ብሎ ሲገፈትረው ወደቀ። የዚህን ጊዜ የፖሊሱ ባልደረባ መጥቶ ደረቱን በሳንጃ ወጋው። ጌታቸው ኩማ ወደቀ። ወድቆም መብታችን ይከበራል እያለ ድምፁን ያሰማ ነበር። በዚህን ጊዜ በጥይት ተመታ። ጌታቸው ተዋናዩ መናገር አቃተው። መሃል 4 ኪሎ ሞተ። ሌላኛው የብሔራዊ ቲያትር ባልደረባ አለማየሁ ዘለቀ፣ እሱም በሰደፍ ተመቶ ቆስሎ ከቆየ በኋላ ሞተ። ሌሎቹም እንደዚሁ ተጎዱ። በዚህ ሰልፍ ላይ ተካፍለው የነበሩት ወጋየሁ ንጋቱና ተንቀሳቃሹ ቤተ መጻሕፍት ጌታቸው ደባልቄ ለ4 ወራት ታሰሩ። ሰልፉም ውጤት ሳያመጣ ቀረ። በዚህ ሰልፍ ላይ በርካታ የኪነ ጥበብ ባለሙያዎች ተጎዱ። ውድ የአዲስ 1879 አድማጮች፣ የምናደርገውን የምንሠራውን ሥራ በአንድነት ከጀመርነው መጨረሻውንም አንድ ሆነን ከፍጻሜው ካላደረስነው ባንጀምረው ይመረጣል። ብዙ ነገሮች፣ ብዙ ሥራዎች፣ ብዙ ሐሳቦች ይጀመሩና መጨረሻው ላይ የሚደርሱት ግን በጣም ጥቂቶች ናቸው። እንደ ጀመርነው መጨረስን ካልቻልን ከባድ ነው። ይህንንማ መቻጣ ነው። ሁሌም ስንጀምረው ለመጨረስ ነው ማለታችሁን ገምተን በእጅጉ ደስ ብሎናል። አሁንም የተለያዩ ታሪኮችን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879